በጣም የሀብታም ልጅ ነኝ ለሆና ታዲያ እዚህ ጋር የፈመስኩት ለምንድን ነው? ህዝቡ ምን አባቱ ሊሰራ ነው? የውዳቂ ህዝብ ይርደኛ ታዲያ ለምን ይከታተለኛል ታዲያ? እንዴ እኔ ዝም ስሌት እንትን ምንም አላወራ መሰለ ወደ ዘር ሄደ ጨራሽ እንዴ ወይ ጉድ ጽዮን ይሄ ምንድን ነው? እኔ የፈመስኩት ለምንድን ነው? አሁንም ማስቀምጣለሁ ልታሸማቀቀኝ መሆኑ ነው። ኧረ እናታችሁ ትገዳ በዚህ ልታሸማቀቀኝ የምትሞክሩ ዋ አሁንም እለምናለሁ አሁንም እንዴ ልታሸማቀቀኝ ነው በዚህ የምርን ነው። አሁንም አስቀምጣለሁ። ህዝቡ ለምንድን ነው የሚከታተለኝ? ምንም የሀብታም ልጅ ቢሆን ማለት ነው ላይ ከምሻለሁ። ህዝቡ የራሱ ሊኖረ ነው። አንቺ ነሽ ህዝቡን ያስጨነቅሽው እኮ። ተጨንቆ በአናቱ ይተከል። እኔ ምን አገባኝ ታዲያ? ድፍረቱ እንዴ! አሁንም እናገራለሁ። ለምንሽን ተሳድበሽን ትችያለሽ እንዴ? ቆይ የፈመስኩት ለምንድን ነው? እኔ ብራጥቼ ጎዳና ወጣሁ እንዴ? እግዚአብሔር ይመስገን አፍጠን ያለ ቤተሰብ ወልድ ያሳድግ። የፈመሽበትን ቪዲዮ ላሳይሽ። እቺ ልጅ ነው ያማታ እንዴ? ከምትኖሪበት ዓለም መውጣት አለብሽ። የፈመሽው እኮ ምን ብለሽ እንደፈመሽ እኮ ላሳይሽ። ቆይ እሰይ ዋናው እውቀቱን ማምጣት ሞታለሁ ሞታለሁ ብለሽ እኮ ነው። ጆን ዳንኤልን ኤማ ስሚኝ። ቆይ አንዴ ስሚኝ። አንቺ እስታክ አድርገሻል። አይምሮሽ እስታክ አድርጓል። ለመለወጥ አትፈልጊ፣ ለመስራት አትፈልጊ። በየቀኑ እየመጣሽ ብር መጠየቅ ብቻ ነው የምትፈልጊው። which is wrong ማለት ነው። ለውጥ ከዚህ በላይ ያለው ለውጥ ምን አጣው? ራሴን ጠብቄ ከኖርኩ ለውጥ ከዚህ በላይ ያለ እንዴ? ለውጥ ከዚህ በላይ ያለ እንዴ? ራስሽን ጠብቅ። ቀን በቀን አንድ ዳቦ እኮ ነው በልተሽው። በጣም ትልቅ ለውጥ እኮ ነው። አሁን ቀኑን ሙሉ አንድ ዳቦ እኮ ነው የበላሽው እኮ ጽዮን። ማን ነች? ይሄ ለውጥ ነው? አንቺ ማን? ከዚህ በኋላ 5 ይበላል ወጥ። እስቲ ቸኮሌት አማረኝ። ቸኮሌት መብላት ፈለኩኝ። 2 የቁርስ በልቻለሁ። ቸኮሌት መብላት ፈለኩ። አሁን ደግሞ አስመጣለሁ እበላለሁ። እግዚአብሔር ይመስገን። እዚህ ጋር ደግሞ ህዝቡ ይከታተለኛል። ይከታተለኛል። ብር መስጠት ካለበት ይሰጠኛል። ለምን አባቱ ዝም ብሎ ይከታተለኛል? ምንም እንኳን የሀብታም ልጅ ብሆን እዚህ ጋር ማንም ሰው እኔን እንትኔ ማለት ግዴታ አለበት ወይ ደግሞ አለመከታተል ነው። አካውንቲን ስላስቀመጥኩ እኔ የምሸማቀቅ ልጅ አይደለሁም። ቀን በቀን ሁማኔሬን እቀይራለሁ፣ ልብሴን እቀይራለሁ፣ ስታይልን እቀይራለሁ፣ ቤት ኪራይን እከፍላለሁ። ህይወት እየኖርኩ ነው። ነገ ጧት ደግሞ የቤተሰብ ቤት መግባት ብፈልግ ቀጥ ብዬ መግባት የምችል ልጅ ነኝ። እንደ ስስት የሚያዩኝ ቤተሰብ አሉኝ። ተረዳኝ አይደለ? ምንም አጥቼ አላውቅም። እግዚአብሔር ይመስገን። እንዴ ሊዝቢያኖ ኪንግ አሌክስ ምን አልክ? የራሱን ላይ ይሄ ነገር ጽዮንማ ይቆጭሻል። እድሜሽማ ያልፋል። የተቸገሩትን ወጠርዳ ብራዘር መርዳት ከሆነ አንተ ለመርዳት ከሆነ የመጣው በጣም የዋህ ሰው ስለሆን ጎዳና ላይ አንድ ዳቦ በልተው አንድ ዳቦ ማግኘት የማይችሉ የወደቁ ሰዎች አሉ። እነሱን እርዳ የኔ ቆጆ። እኔ ኢንተርናሽናል ለማኝ በሆንም እዚህ አካውንት መስከምቼ መለመን እችላለሁ። እሺ እንዲናርግ ጋይስ 1200 ሰው አላችሁ። እርዳታ አቅርበናል። ልትረዳን አልፈለገችም ወይ ደግሞ ልትረዳ አልፈለገችም። ስለዚህ ምን እናርግ መሰላችሁ? ኤቭሪዋን የጽዮን አካውንት ላይ ግቡና በሄት ስፒች እና ቫዮለንስ ሪፖርት አድርጉ። ከዛም በኋላ ይሄ የምትኩራሪበት ፌመስ ነኝ የምትዩ አካውንትሽ 100,000 ይዘጋና ከዛ ምን እንደሚውጥሽ እናያለን። አንዴ ኤቭሪዋን ሁላችሁም ሂዱ እሷ ጋር የጽዮን እዚህ ከጎን ይታያችኋል። ግቡና ሪፖርት ላይ ግቡ። ከዛም በኋላ ሰርቶ መለወጥ ሁሉም ሰው ይመስላል እንዴ? ሁሉም ሰው እንዳንተ ቦርኮና ቡስ ይመስላል። ቆይ ሪፖርት አካውንት ንኩ። ከዛም በኋላ ሪፖርት ኮንቴንት በሉት። ከዛም በኋላ ሪፖርት ቫዮሌሽን ትሉና በሄት ስፒች ነው እሺ ሪፖርት የምታደርጉት።
አንቺ ሰው ተባብሮ ፌመስ ሲያደርግሽ ሰርተሽበት ማትለወጪበትና በየቀኑ እየተሳደብሽ 75000 ብር ሂውማን ሄር ገዛው ነገ ደግሞ 50 ብር ለውጡ ልምትይ ከሆነ በህግ ራሱ የሚያሳስር ነው። በየቀኑ መለመን እለወጣለሁ ብለሽ ለምነሽ ሰዎችን ማጭበርበር ራሱ ያሳስራል። ሰው ኦፈር ሲያቀርብልሽ የእርዳታ ማትሰሚ ከሆነ ማለት ነው። ጋይስ ኤቭሪዋን ሪፖርት እያደረጋችሁ አካውንቷን ሪፖርት አድርጉ። አካውንቷን ሪፖርት ታረጋላችሁ። ከዛን ሳምቲንግ ኤልዝ ነው የምታረጉት። ሳምቲንግ ኤልዝ ታረጉና ሄት ኤንድ ሃራስመንት ወይ ደግሞ ሱሳይድ ኤንድ ሰልፍ ሃርም በሚል ማለት ነው። ከዛም በኋላ የሰው ጥቅም ይገባሻል። አሁን የተሳደብሽው ሰው ማለት ነው ምንም አያረግም ምንም አያረገኝም ያልሽው ሰው ሲያረግሽ ታይዋለሽ። ምን አልሽኝ? አንተ ለህዝቡ ክብር ኖሮ ነው የመጣው? ክብር ኖሮኝ ሳይሆን ለህዝቡ ክብር ባይኖረኝ ኖሮ እዚህ ደረጃ አልደርስም ነበረ። እኔ በጣም በህይወት የሚያስጠላኝ ምን አይነት ሰው እንደሆነ ታውቂያለሽ? እንዳንቺ አይነት ሴት ኢንታይትልድ እንዴ ልበልሽ፣ ምንም ነገር የለሽም ግን እንዳለሽ ነው አክት የምታረጊው። አንዴ ሰዎችን ታስቸግሪያለሽ፣ ትለምኛለሽ። ሰው ሊረዳሽ ሲመጣ ደግሞ መለሻሽ ትሳደቢያለሽ። ወይ እንደ ሀብታም ሁኚ ወይ እንደ ድሃ ሁኚ፣ አንዱን ሁኚ። ወይ ደግሞ አትንበላጠጪ ወይ ስርዓት ያዥ። ምን አስጨንቆ ነው ሞን? እስኪ ልመልስልህ። ያስጨነቀኝ ማለት ነው ንቀትሽ ነው። እኔ በሰላማዊ መንገድ ልረዳሽ እየሞከርኩ ነበረ። ስሚኝ በሰላማዊ መንገድ ልረዳሽ። አንተ እኔ ጋር መጣ እንደማንኛውም ጌመር እንደማንኛውም ሰው አውርተህ ለምን አትወጣም በሰላም? እሺ ጋይስ አንዴ ባይዘው ማያሳስር መስሎሽ ነው ላይቭ ላይ አንዴ 50 ብር አስገቡ ምናምን ያሳስራል። ከዛን ካልተሰራሽበት ሰዎችን ማጭበርበር አይ ያንተ ነው በእንትናችሁ ልብዳችሁ እንትን ላድርጋችሁ እያልክ የፈመስከው ነው የማያሳስረው። ሞንዬ ያንተ አያሳስርም። መበዳ ከፈለግሽ ምን ችግር አለው? አንቺ ከፈለግሽ ኦፈርን ያቀረብኩልሽ እኮ። አንቺ ግን የሰው ገንዘብ ነው የጠየቅሽው። ገብቶሻል? ከራስሽ ጋርም ልክ አይደለም። ጋይስ እየገባችሁ ሪፖርት አድርጉ። እየገባችሁ ሰው ሊረዳሽ ሲመጣ እኔ እኮ ፌመስ ነኝ፣ እኔ እኮ አንድ ልጅ ነኝ፣ እንዲህ ነኝ። ልጅ አይደለሽም፣ 24 ዓመትሽ ነው። እኔ ታሪክሽን በደንብ ሰው ነግሮኝ ስለምታሳዝኝ ነው ልረዳሽ የሞከርኩት። ልረዳሽ ከዚህ በፊት አግብተሽ አንተ በእናትህ አትገላለጥ። ጽዮን አይደለም ስሟ ፀሐይ ነው። 22 ትሰራ ነበር። ግን ይሄ ሁሉ እያወቅኩኝ ነው እኔ ልረዳሽ የመጣሁት። ልረዳሽን መጥቼ ያው ነሽ አንቺ። ስለማትለወጪ ሌላ ሰው ብንረዳበት ይሻላል። ሪፖርት አካውንት አድርጉ። ሳምቲንግ ኤልስ እያላችሁ በሄት ኤንድ ሃራስመንት ኤንድ ቡሊንግ ባገኛችሁት ነገር ሪፖርት አድርጉ። ከዛም በኋላ ደግሞ እኮ ደህና ነገር ሰርታ ፈምሳ ቢሆንሽ ጆን ዳንኤልን አገባዋለሁ ካላገባሁት ራሴን አጠፋለሁ አለች። የሆነ ቪው ደረሰላት። 1 ሚሊዮን ምናምን የደረሰ ቪው አለ። በዛ ነው ሰው እኮ የሀብታም ልጅ ነኝ ብለሽ በንጋታው ትለምኛለሽ። በጣም እኮ የሚያሳፍረው እኮ በጣም ያሳፍራል። እንዳንቺ አይነት ሰውን አስሬ እንትን ማድረግ በጣም ከባድ ነው። ምን እንደምትሆኝ ይስተያለው ነው። ዛሬ አካውንትሽን አዘግተን ካላደረን እኛ ሰው አይደለም። ጋይስ ኮፒ ሊንክ ካንተ በላይ የሚጠብቀኝ እግዚአብሔር አለ። ሞንዬ ምንም ብትል ካንተ በላይ የሚጠብቀኝ አምላክ ነው። በእግዚአብሔር መንገድ ስትሄጂ እኮ ነው። ማታ ተናሽተሽ ዛሬ ጠዋት መተሽ የምትሳደቢ ከሆነ እንዴት እግዚአብሔር ይጠብቅሻል? ሳትፈልጊው እግዚአብሔርን ጥበቃ ሰው መከረሽ ለአንተ ለሰው ትችላለህ። እነዚህን ካፕሎች መቼም አይታችኋል። የእነዚህን ቪዲዮ በወንዱ ስራዬ ብዬ እየመከርኩሽ ነበረ። ኃጢአተኛ ያልሆነ ሰው የለም። ኃጢአተኞች ነን ግን ሰርተሽ ተለወጪ፣ ስራ ላመቻችልሽ፣ ተቀጠሪ ስትባይ አልቀጠርም አልሽ። በቃ ምን ማለውም ላይ እንደፈለገ ይሁን። ስርዓት መያዝ አለብሽ። ሜላት የምትባይ ነው ውጪ ቡሽቲ ልጅ፣ አንቺም የሷ ቢጤ ነሽ። አይ ጋይስ በጣም ያናደደችኝ እግዚአብሔር ብር ይጠራቀምልሽ፣ ብር እንደዚህ ይሁንልሽ ስትባል የሀብታም ልጅ ነኝ ትላለች። እሺ የሀብታም ልጅ ከሆንሽ ደግሞ ስራ ያዢ። 10 እየመጣሽ እዚህ ዲፕሬስድ የሆነ ሜሴጅ አታስተላልፊ። እንዲህ አርጊ